የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግላሰሙን ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ህዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላቸው ይሄ ውድቀት ነው ወገኖቻችን። ስለዚህ እኔ ወጣቶችን መመክረው ወጣት እኔ በ20 በ30 አመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ ይመስላችሁ? ደም የሚመጥ ነው ክላስ ያለው። በጣም ከባድ ነው። ካህናት ናቸው የተማሩ ናቸው ያፋጥጧቸዋል። ተዘጋጅተ ሰንቀ ካልገባ ቀባጥረ የምትወጣበት አስጨብጭበ የምትወጣበት አይደለም። ያ በጣም ስለዚህ ተማሪዎች እንዲያውቁልኝ እንዳይንቁኝም መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታ ነው ተኳሽ ይባላል። ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስን ለጥይት አይጠቅም። ለኳስ ጥሩ ነው አለው ባለፈው ስጠይቅ በእግሩ እኔ የምር ጀዋር ቢገዛን ይሄን ያህል ብሔርተኝነት አይመጣም ነበር። የአማራ መገፋት የሌሎችን እንደዚህ አይመጣም። አብይ እኮ አሰቃይቶናል። ኤኒዌይስ ከነ ጀዋር ከነ ልደቱ የብልጽግና ተንኮል የገባቸውና ደብረጽዮን ጋር አብረን በመሆን አመጹንና አድማውን እናቀጣጥለው። በየትኛው መንገድ ይሄ ምርጫ ተቃዋሚ ፓርቲዎች መግባት አለባቸው። ትክክለኞቹ የነ ጀዋር የነ ልደቱ ተቃዋሚ ፓርቲ መግባት አለበት። የሚታመኑት የማይታወቁ የራሱ ስብስቦች ናቸው አሁን ያሉት። ማን ከማጋ ነው የሚወዳደረው? ወንድ ከሆነ እነኝን ያስገባ። እውነተኛ ምርጫ ዲሞክራሲ ከሆነ የራሱን ሰዎች ብቻ አቅፎ ነው ከራሱ ጋር ነው የሚወዳደረው። ልብ ካለ ብልጽግና አስገባ እነኝን ሰዎች። ውጭ ላይ ያለ ተቃዋሚን አስገባና አወዳደር እስቲ አቅም ካለ እውነተኛ ሰው ከሆንክ ሌባ። ስለዚህ ከነኚህ ሰዎች ጋር አንድ በመሆን በእውነት ምርጫ ውስጥ ማያስገባ ከሆነ በአመጽ ምርጫ ከመድረሱ በፊት በአድማ በተለያዩ ነገሮች እንዲነወጥ ማድረግ አለብን። ብቻችን አይደለም፣ በመተጋገዝ ነው። እርስ በርስ አንቀያየም፣ አቃቂር አናውጣ፣ እንከባበር፣ እንዋደድና አንድነትን እንፍጠር። ብልጽግናን ለመጣል በጣም ጥሩ መንገድ ነውና እባካችሁ በፈጠራችሁ። በዚህ ሰዓት ከሳውዲ አረቢያ አስደንጋጭ የተባለ ዜና ተሰምቷል። በሳውዲ አረቢያ የሚገኙ 65 ኢትዮጵያውያን የሞት ቅጣት እንደተፈረደባቸው ተነግሯል። ሂውማን ራይትስ ዎች ባወጣው በዚህ መግለጫም በሳውዲ አረቢያ የሚገኙ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዝውውር ጋር በተገናኘ ወንጀል የሞት ቅጣት ተፈርዶባቸው በመጠባበቅ ላይ እንደሚገኙም ገልጿል። ታዲያ ተቋሙ እንደገለጸው እስረኞቹ ምንነቱን ባላወቁ ሰነድ ላይ በኃይል እንዲፈርሙ መገደዳቸውን ያስታወቀ ሲሆን ሂውማን ራይትስ ዎች የሳውዲ ባለስልጣናት የሞት ቅጣቱን እንዲያነሱና የሚመለከታቸው መንግስታት ግፊት እንዲያደርጉም ጥሪ አቅርበዋል። ካሽ ብር እየተሸጠ ይገኛል። ካሽ 90 ሺህ ብር ያላቸው ሰዎች በ100 ሺህ ብር በትራንስፈር ማለት ነው በቀጥታ እየሸጡ መሆኑን ነው የፓርላማ አባል የሆኑት ዶክተር መብራቱ አለሙ በሳት እየተናገሩ የሚገኙት። በቤንሻንጉል ጉሙዝ በተለይም ደግሞ በቡለን ወረዳ እንዲሁም ደግሞ በግልገልና በአካባቢው ላይ ባለው ከፍተኛ የሆነ የሰላም ችግር ምክንያት እንግዲህ ባንኮች ስራ አቁሟል። በተለይም ደግሞ በቡለን ወረዳ ሙሉ ለሙሉ የባንክ አገልግሎት ከ2017 ዓ.ም ጀምሮ መሰጠት ማቆሙን እየተነገረ የሚገኘው። በዚህ ምክንያት እንግዲህ ገንዘብ ለማውጣት ሰዎች ከቡለን ወደ ቻግኒ ከተማ ማለት ነው በቅርብ
ቅርብ ርቀት ላይ የምትገኘው ቻግኒ ከተማ ላይ ለመሄድ ከ1000 ብር እስከ 2000 ብር ድረስ ትራንስፖርት ይጠይቃሉ። ይህም ከፍተኛ የሆነ ችግር ላይ ህዝቡን ጥሎታል ሲሉ ጭምር ነው ዶክተሩ እየተናገሩ የሚገኙት። በተጨማሪም ደግሞ ከሰሞኑን በግልገል በለስ ከተማ ታጣቂዎች በከፈቱት ተኩስ እንግዲህ የ11 ሰዎች ህይወት አልፏል። በተጨማሪም በቡለን ወረዳ በተጨማሪ ማለት ነው ታጣቂዎች በከፈቱት ተኩስና በአደረሱት ጥቃት ምክንያት 5 ሰዎች ሞተዋል። የተለያዩ ሰዎች ላይም እንግዲህ ጉዳት መድረሱ ነው ዶክተሩ እየተናገሩ የሚገኙት። ይህም ሁኔታ እጅግ በጣም ከባድ አድርጎታል። በተለይም ደግሞ ከ2017 ጀምሮ በቡለን ወረዳ በተለያዩ አካባቢዎች እንዲሁም ደግሞ በተለያዩ ጊዜዎች ላይ ታጣቂዎች በባንክ በትምህርት ቤት እንዲሁም ደግሞ በጤና ጣቢያን ጨምሮ የተለያዩ ቦታዎች ላይ ጥቃት በመክፈት ባንክ ቤት ዘርፈው ከሄዱ በኋላ ሙሉ ለሙሉ የባንክ አገልግሎት ቆሞ ነበረ። በዚህም ምክንያት እንግዲህ በአካባቢው ላይ ካሽ ብር ማግኘት እጅግ በጣም አስቸጋሪ ነው። ካሽ ያላቸው ሰዎች እየሸጡ ይገኛሉ ሲሉ ነው እየተናገሩ የሚገኙት። እንዲሁም ደግሞ ካሽ ብር ለማውጣት ወደ ቻግኒ ከተማ ከሄዱ በኋላ ባንኮች ከ3000 ብር በላይ መስጠት እንደማይችሉ ላይ ካሽ እጥረት እንዳለባቸው ይነገራል። እንዲሁም በተጨማሪ ደግሞ ለትራንስፖርት ማለት ነው 2000 ብርና ከዛ በላይ እንደሚከፍሉ ጭምር ነው እየተነገረ የሚገኘው። ህዝቡን በከፍተኛ ችግር ላይ እንደሚገኝ ጭምር ነው ዶክተሩ አጽንኦት ሰጥተው እየተናገሩ የሚገኙት። በዚህ ጉዳይ ላይ ተጨማሪና አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫራችሁን አትርሱ። መልካም ምሽት ይሁንላችሁ። ትናንትናና ዛሬ ስለ አንድ ታዋቂ ፖለቲከኛ በ3 ሰዓት ውስጥ 1.3 ሚሊዮን ገባ የሚል ዘገባ ይዟል። ይሄ ማህበራዊ ሚዲያው ላይ ቀውጢ ግርግር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሙስሊም ወንድምና እህቶች፣ እንዲሁም ኢትዮጵያዊ ወገኖቻችን? ሁሉ ሰላም ነው? ሀሪፍ ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። አንድ ነገር ያንን ዜና ሳይ አንድ ጥያቄ መጣብኝ ወደ ልቤ። አንድ ጥያቄ ማሰብና ማንሰላሰል ጀመርኩኝ። ከዚህ ይሄ ነው ማሰብ ማለት። ማነጻጸር አለባችሁ። ለምን እንዲሆነ ምናምን መጠያየቅ አለብን። በጣም እኔ በጣም ምክንያታዊ ሰው ነኝ። በመጠያየቅ በጣም ነው ማምነው። በሐሳብ በጣም ነው ማምነው። ሰው ማሰብ አለበት። የሚያስበው ሐሳብ ጤነኛ ሆን በሽተኛ የሚፈተሸው በጤነኛ ሐሳብ ነው እንጂ ለምን አሰብክ ተብሎ እንትን ማለት አይቻልም። እና ወደ ዋናው ነገር ልግባ። ኢትዮጵያ ውስጥ አብዛኛው ሰው አማኝ ነው፣ ሃይማኖተኛ ነው ይባላል። ኢትዮጵያ ውስጥ ግን በጣም ብዙ ተከታዮች ያሏቸው ፖለቲከኞችና ይሄ ሚንቅ የሚሉት ናቸው። ምንድነው ብላችሁ ነው የምታስቡት? ይሄንን እስቲ ኮሜንት ላይ ሐሳብ ስጡ። ከዛ አደገኛ ኮሜንት ካየው ከዛ ሐሳብ ተነስተን ደግሞ እናወራለን። ድፈሩ፣ አይዟችሁ። ሰው ሃይማኖተኛ ነው። የሃይማኖታዊ ካባ ለብሶ ውሸቱን፣ ሌብነቱን፣ ስርቆቱን፣ ማጭበርበሩ ምናምን ይሰራል። ብዙ ተከታይ ግን ያለው ደግሞ እንደ ጤነኛ ሐሳብ እኮ አንድ ሃይማኖተኛ ነበረ። ሰው አይፈልግም ማለት ነው? መስማት አይፈልግም? ምንድን ነው? እንዴት አንድ ፖለቲከኛ በ3 ሰዓት ውስጥ 1.3 ሚሊዮን ይገባል? ሁለተኛ ኢትዮጵያ ውስጥ ትልልቅ ተከታዮች ያላቸው ልጆች አይታችኋል? ሲሰዳደቡ፣ ሲሞላለጩ፣ ሲዘላለፉ የሚውሉ ስርዓት አልበኞች እኮ ናቸው በሙሉ። መብታቸው ነው በዛ አይነት መንገድ እንትን ማለቱ። ከሃይማኖት አንጻር ነው እያወሯቸው ያሏቸው። ጠቃሚ ዕውቀት ለሰው የማያወሩ በሙዚቃ ኝኝኝኝ ብለው 2 ሚሊዮን 3 ሚሊዮን 5 ሚሊዮን 4 ሚሊዮን ተከታይ። ያ ትልቅ እንግዲህ አዶናይ ብዙ እሱ ትንሽ አሁን ቁም ነገር ጀምሯል መሰለኝ። ሰዎች ያግዛል፣ ይረዳል፣ ያበረታታል፣ ያ ምናምን እሱን እንደ ጥሩ እንውሰደው። ግን አብዛኛው የሃይማኖት መሪዎች ፎሎራቸውን እዩ፣ የኔን ጨምሩ። ከሃይማኖት ጋር የሚሰራ ሰው የኔን ጨምሩ እዩት። 200 ሺህ 100 ምናምን ሺህ 300 ሺህ በጣም ተጋኖ አንድ 4 አካባቢ አይቻለሁ። አንዱ አሁን ሃይማኖት ላይ ደግሞ 1 ሚሊዮን አይቻለሁ። አሁን እኔ በጣም የምወደው ኡስታዝ የኡስታዝ ዋሂድ ፎሎር 100 ምናምን ሺህ ነው። ጆሃር በከፈተ በ3 ሰዓት 1.3 ሚሊዮን ገባ። ጃኒ አካውንቷ ተዘግቶባት አካውንቷን ከፍታ በ2 ቀን ነው በ3 ቀን 1 ሚሊዮን ምናምን አካባቢ ገባች። ስለዚህ ህዝቡ ሃይማኖተኛ ነኝ ይላል፣ በተግባር ግን እያሳየ ያለው ምልከታ ምንድነው ብላችሁ አስባችሁ ታውቃላችሁ? እስቲ ኮሜንት ላይ የዚህ ሐሳብ በደንብ አስቀምጡ፣ ተነጋገሩበት፣ ተወያዩበት። የሚገርም ሐሳብና አስተያየት ካየሁኝ በዛ ነገር ላይ ተጨማሪ ቪዲዮ ሰራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።